አጅሬ ብሩኬ ምን አደረገላችሁ ዛሬ ላፈዳው? አሁን የምነግራችሁ ነገር በጣም ሁላችሁንም የሚያስደስት ነገር ነው። በጣም የሚገርም ነገር ነው ቤተሰብ። እኔ ይሄን ነገር ስሰማን መጀመሪያ ሲነገረኝ ደነገጥኩኝ። አይ ትዕግስት፣ ይሄማ ነገር ሰው ሲያወራ ብቻ አትስሚ፣ ሂጂ ሩጪ ፔጅ ውስጥ ይው ሚላይ ነገር መጣ። ከዛ በኋላ እኔ እንጃ ወደ ፔጅ ሮጥኩኝ። ማን ፔጅ በሉኛ? ማን ፔጅ በሉኝ? ማን ፔጅ ውስጥ ነው የሮጥሽው? ትዕግስት፣ ምን ልትሰሪስ ሮጥሽ? ምን ልታይስ ሮጥሽ? መጀመሪያ ይሄን ቪዲዮ ላይክ አድርጉት። ላይክ፣ ሼር፣ ሰብስክራይብ አድርጉ በደንብ አድርጋችሁ ማለት ነው። እና አላችሁ ቲጂ ሩጪ። ከዛ ልቤ ሮጥ አለ። ፈለኩ አጣሁት ያን ስም። ወዲያው አንድ እህቴ የዚህ ልጅ ስም ንገረኝ አልኩኝ። ማን ነው እሱ ስትለኝ ብሩክ የሚባል ልጅ ፌስቡኩን ማየት ፈልጋለሁ። ፌስቡኩ ላይ ከባድ ነገር ተፈጥሯል ተብሏል። ምንድነው እሱ የተፈጠረው? አረ ትልቅ ነገር ተፈጥሯል። ህዝብን በቃ በደስታ ፍንጭጭርጭርጭር ያደረገ፣ ጠላትን ደግሞ ያስለቀሰ፣ ፍቅር ብሩክን የሚያፈቅሩትን ደግሞ ደምንባ ያስለቀሰ የሚገርም ነገር። ቡራዬ ልቅቅ ሲያደርገው እኔ እህታችሁ ደግሞ ወይኔ ቡራዬ፣ እኔ ቤተሰብ እኔ በጣም ብዙ ጊዜ ነግራቸዋለሁ አይደል? ለምንድን ነው ሃይሚዬ ፍቅሩን ማይገልጽላት ብዬ ሁሌ እንደኔ የለፈለፈ እንኳን የለም። እንደኔ የለፈለፈ የለም። ፍቅሩን ይግለጽላት ለምን አይገልጽላት ብዬ ሁሌ ነፍሰ ስጋዬ እስከሚላጥ ምላሴ ታምፑሩ እስከሚቆረጥ ድረስ ሰው አንቺ ምንድነው ሁሌ ፍቅሩን ግለጪ ምትዩ እስከሚሉኝ ድረስ አጅሬ ብሩኬ ምን አደረገላችሁ ዛሬ ላፈዳው? የሃይሚን የሱ ፎቶ አድርጎ ማይ ዋይፍ ሚስቴ የመጨረሻዬ ፍቅሬ ብሎላችሁ ፖስት ታደረገዋ። ቡራዬ ጀግናው ፖስት ታደረገው። ዛሬ እንዴት ደስ እንዳለኝ ቤተሰብ፣ እንኳን ደስ ያላችሁ። ሁላችሁም አይቼዋለሁ፣ ኮሜንታችሁን አይቼዋለሁ። በጣም ደስ የሚል ነገር ነበረ። በጣም በቃ እኔ አላምንም ነው ያልኩት፣ እግዚአብሔርን አላምንም ነው ያልኩት። በጣም በቃ ለምን መሰላችሁ? ብዙዎቹ ይንቋታል ሃይሚን፣ ፍቅረኛሽ አይደለ ዝም ብለሽ ነው አንቺ ምትለፊ ይሏታል። ግን እግዚአብሔርዬ ዛሬ በቃ ማይ ዋይፍ የመጨረሻዬ ፍቅሬ ብሎ ቡራዬ ፌስቡክ ላይ ልጥፍ አድርጎ ጠላታችሁ በቃ እብድ ዋይ ብዬ ነው ጨውኩት። እኔ ማይ ዋይፍ ሲል በቃ ሚስቴ ነው ያለው። ሚስቴ የመጨረሻ ሚስቴ ነሽ አንቺ በቃ ፍቅሬ ብሎ ላይቭ ላይ ፌስቡክ ላይ ደግሞ እና ተንኮሉ ደግሞ እንደው ብሩኬ እንደው ምን አለ ፌስቡክ ላይ እንትን ላይ ብታደርገው ቲክቶክ ላይ ቶሎ እንድናየው ሆዳችን ሳይጨው ቲክቶክ ላይ አላደረገው ወይ እንትን ላይ ምንድነው ስሙ ኢንስታግራም ላይ አላደረገው አላየሁትም። ኢንስታግራም ላይ ግን በቃ ፌስቡክ ላይ ነው ያዩት። እና እኔ በጣም ነው ደስ ያለኝ ቤተሰብዬ። በጣም ብዙ ጊዜ ስመኙ የነበረው ነገር ነው። ሃይሚዬን አፈቅርሻለሁ የሚልበት ቀን ይናፍቀኛል ብዬ ስለፈልፍ ነበረ። እና በጣም ብዙዎቹ ደስታቸውን እየገለጹ ነው ያሉት። በጣም ነው ደስ ያለን። የነሱ ደስታ ደስ ስለሚለን ብቻ በቃ ሁሉም ሰው ደስ ብሎታል። እና እንግዲህ ሌሎቻችሁ አንዳንድ ሰዎች ብሩኬ ያንተ ልጅ ነው ለምትሉ ሰዎች ይሄ ለእናንተ መልእክት እንዲሆን ነው። አንደርስታንድ ሚ መልእክት እንዲሆን ነው። ሃይሚና ብሩኬ በጣም ነው የሚዋደዱት። ዛሬ ደግሞ በልዩ ሁኔታ ላይመጡም ይችላሉ። ግን ዛሬ ትላንትና ላይቭ ላይ ስለነበሩ ዛሬ ሊመጡም ላይመጡም ይችላል። አላውቅም። ዛሬ ሊመጡም ይችላሉ። በሚገርም ሁኔታ ሊመጡም ይችላሉ። ማይ ዋይፍ ካለማ ዛሬማ ይመጣሉ። ባበደ ቪዲዮ እርግጠኛ ነኝ ይመጣሉ ብዬ አስባለሁ። እኔ ፍቅሮቼ፣ እኔ ማሮች ከመጡም እንግዲህ ሌላም አዲስ ቪዲዮ እንሰራለን። ይሄን ደግሞ ለእናንተ እንደው የደስታዬን በቃ የሰው ደስታ የሚያስደስተው ይሄን ቪዲዮ ላይክ ማድረግ አለበት። ይሄን ቪዲዮ ሰብስክራይብ ማድረግ አለበት። ቤተሰብ ለምን መሰላችሁ? ሰው ሲደሰት መደሰት አለባችሁ። እና
ሃይሚ ምን ያህል ዛሬ ደስ እንዳላት ዛሬ ደስታዋን ነው ማየት የምፈልገው። በቃ ዛሬ የሃይሚን ደስታ ነው ማየት ፈልገው። በትልቅ ሰርፕራይዝም ሊመጡ ይችላሉ። ይሄን ነገር ሲያደርግ እንግዲህ ለሃይሚ ትልቅ ሰርፕራይዝ ሊያዘጋጅላት ይሆናል ወይ ቀለበት ሊያስርላትም ይሆን ይችላል። ቤተሰብ ጥሩ መመኘት ጥሩ ነገር ነው። ለሰው ልጅ ጥሩ ነገር መመኘት ቆንጆ ነው። ጥሩ ነገር ተመኙ። ማናችሁም ብትሆኑ ለጓደኞቻችሁ እንኳን ጥሩ ነገር ተመኙ። ማርያምን ነው የምላችሁ። እኔ ትናንትና በቀደም ስውሯ ማርያም ሲሄድ ለጓደኛው ተስሎ ለጓደኛዬ ልጅ ከሰጠሽ ለስውሯ ማርያም ማለት ለጓደኛዬ ስንት ነው 20 ምናምን አመት ተጋብቶ አልወለዱም። እናቴ ስውሯ ማርያም አታሳፍሪኝ፣ ለጓደኛዬ ልጅ አሳቅፊው ብሎ ተሳለ። በ20 ምናምን አመቱ እናቴ ስውሯ ማርያም ደግሞ ልጅ አሳቀፈችው ጓደኛውን። ይኸውላችሁ ምን ያህል የጓደኝነት ደግነት፣ ምን ያህል ለጓደኛው ጥሩ መመኘት እግዚአብሔር ከፍ እንደሚያደርጋችሁ ነው ያዩት ማለት ነው። ስለዚህ ለማንኛውም ሰው ጥሩ መመኘት ነው ያለብን። ጥሩ ነገር መመኘት ጥሩ ነው። እናቴ ቅድስት ድንግል ማርያም ስውሯ ማርያም የሁላችንም ሐሳባችንን ምኞታችንን ታሳካልን ነው ምለው። በጣም ነው የገረመኝ ይሄን ነገር ስሰማ ማለት ነው። ይሄን ያህል ነው እንግዲህ ሰው ለጓደኛው እንደዚህ ነው። ስለዚህ ጓደኛ ከሆነን መተማመን አለብን ለማለት ነው። እወዳችኋለሁ፣ አክብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።